ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በብሎገር እና ጋዜጠኛ ጦማሪ አቤ ቶክቻው ወይም ደግሞ አበበ ቶላ ሀብታሙ ሌላው ጋዜጠኛ ሀብታሙ አያሌው የተናገረውን አስመልክቶ የሰጠውን አስተያየት በዛ ዙሪያ ላይ እንተነትናለን። ለምን የተነሳው ነጥብ በጣም ጠቃሚ ነጥብ ስለሆነ በዛ ጉዳይ ላይ ማንሳት አስፈላጊ ስለሆነ ነው። እና አብይ አህመድ ፈርቷል ወይ? በተለይም ደግሞ የአሁኑ ክረምቱን በተመለከተ የህወሓት እና የፋኖ ትብብር እና ደግሞ የፋኖ የታሰበው በፋኖና በህወሓት መካከል የታሰበው አንዳንድ እንቅስቃሴዎችን አስመልክቶ አብይ አህመድ ወይም ሆነ የብልጽ አብይ አህመድ በምንበለው ጊዜ ገዢው ፓርቲ የብልጽግና ፓርቲ ፍርሃት ላይ ነው ወይ የሚለውን እናያለን። ያንን አስመልክቶ የጋዜጠኛ ሀብታሙ አያሌው አብይ አህመድ ፈርቷል እንደምንም ብሎ እቺ ክረምት ካለፈችልኝ ብሎ እየተጨነቀ ነው የሚል አስተያየት ሰጥቷል። እና ያንን ሀብታሙ አያሌው የሰጠውን አስተያየት ተከትሎ ደግሞ አቤ ቶክቻውም ደግሞ የግብረ መልስ መልሷል። እና ሁለቱ የተናገሩትን ነገር እናያለን። የአቤ ቶክቻውን ንግግር ለመናገር አስቤ ወይም የሀብታሙን ለመናገር አስቤ ሳይሆን የተነሳው ነገር አስፈላጊ ስለሆነ የተነሳውን ነገር ማየትና በምክንያት በስሜት ሳይሆን በምክንያት ምክንያታዊ በሆነ መንገድ መተንተን አስፈላጊ ሆኖ ስላገኘሁት ነው። እና አብይ አህመድ ፈርቷል ወይም የብልጽግና መንግስት ፍርሃት ላይ ነው ያለው። ፍርሃት ላይ ከሆነ ያለው በምን ምክንያት ፍርሃት ላይ ያለው? ወይስ የአብይ አህመድ መንግስት ከፍርሃት ነፃ ነው ሁሉ ነገር ሰላም ነው ብሎ የብልጽግና መንግስት ቁጭ ብሎ ሁሉ ነገር ሰላም ነው ብሎ በቃ በሙሉ በመዝናናት ሞድ ውስጥ ነው ወይ ያለው? ፍርሃት የለበትም ወይ? በትግራይ የሆነ ያለው ነገር በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ፣ በአርሲ በእነዚህ ቦታዎች ሁሉ በአብዛኛው የሀገሪቷ ክፍል የሆነ ያለው ትርምስና ጦርነት አያሳስበውም ወይ? እና ምንድነው የሚለውን የኑሮ ውድነቱ ሌሎች ነገሮችስ አያስጨንቃቸውም ወይ? ፍርሃት የለባቸውም ወይ የሚለውን ደግሞ እና አቤ ቶክቻው የሚሉትን ደግሞ እንደዚሁ በዛ መንገድ ለማየት እንሞክራለን ማለት ነው። አድማጮቻችን፣ ተመልካቾቻችን እስቲ ወደ ገደለው እንውጋና እስቲ መጀመሪያ አቤ ቶክቻው ለሀብታሙ አያሌው የተናገረውን ያለ በነገራችን ላይ ሀብታሙ አያሌውንም አቤ ቶክቻውንም አውቃቸዋለሁ። ኢትዮጵያ የነበሩ ጊዜ አቤ ቶክቻውም በጣሊያን በኩል ነው ወደ ለንደን የመጣው። ለንደን ሲመጣ መጀመሪያ ማንቸስተር ነበር የነበረው። ማንቸስተር ከተማ ነበር የነበረው የኢንዱስትሪ ከተማ። አሁንም ማንቸስተር ይኖር ወይ ወደ ሌላ ቦታ ወደ ለንደን ወደ ሊቨርፑል ይዞር አላውቅም፣ የት እንዳለ አላውቅም። ግን ያኔ ሲመጣ ማንቸስተር ነበር የነበረው እና ያኔ ሲመጣ ቀጥታ ስራውን በሚጀምርበት ጊዜ የኢሳት ባልደረባ ሆኖ ኢሳት ውስጥ መስራት ጀምሮ ነበር አቤ ቶክቻው። እና ከሀብታሙ ጋራ የኢሳት ባልደረቦች ነበሩ ማለት ነው። ሀብታሙ አያሌውም እንደዚሁ የአንድነት ፓርቲ ከፍተኛ አመራር ነበረ። ከዛ ወደ እስር ቤት ወረደ። የአንድነት ፓርቲ ከፍተኛ አመራር ሆኖ ከእስር ቤት ሲወጣ ህመም ውስጥ ስለነበረ ህመሙን ተከትሎ ለሕክምና ወደ አሜሪካን ሀገር መጣ እና እዚህ አሜሪካን ሀገር ደግሞ ሲመጣ እሱም እንደዚሁ ኢሳትን ተከላከለ። ስለዚህ ሁለቱም አቤ ቶክቻው ሀብታሙ አያሌውም ኢትዮጵያ እያሉ ወያኔ ሲታገሉ የነበሩ ጎበዝ ሰዎች ናቸው። እንደው የአሁኑን ልዩነቶቻችንን ለጊዜው እንተውና በወቅቱ ለሀገርና ለህዝብ ብዙ ያበረከቱ ናቸው። ስለዚህ ለዛ እውቅና ሰጣለሁ። ሁለቱም ወደ አሜሪካን ሀገር ከመጡ በኋላ ግንቦት 7 ጋር ተገናኝተው ኢሳት ውስጥ የኢሳት ባልደረባ ሆነው ሲሰሩ ነበር። እንግዲህ በሁለቱ መካከል ልዩነቶች የተፈጠረው ምንድነው? የብልጽግና መንግስት ኦህዴድ 4 ኪሎን ሲቆጣጠር ያኔ ሁላችንም የአብይ አህመድ ደጋፊዎች ነበር። የኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ሁላችንም ደጋፊ ነበር። እና አቶ ለማ እና አብይ አህመድን ሁሉ ሆ ብለን ሁላችንም ደግፈናል። ለምን? ኢትዮጵያ ብለው ስለመጡ፣ መደመር ብለው ስለመጡ፣ ፍቅር ብለው ስለመጡ በቃ እንዲህ አይነት መሪማ ነው የሚያስፈልገን በሚል በነቂስ ከጫፍ እስከ ጫፍ የጎንደር ህዝብ፣ የጎጃም ህዝብ፣ የወሎ ህዝብ፣ የሸዋ ህዝብ፣ የአዲስ አበባ ህዝብ ከጫፍ እስከ ጫፍ ኦሮሞዎች ናቸው ብለን ዘራቸውን አላየንም። ኦሮሞዎች ናቸው ብለን የመጡበትን ቦታ አላየንም። ከጅማ ናቸው፣ ከአርሲ፣ ከባሌ ናቸው፣ ከሐረርጌ፣ ከሻኪሶ ናቸው፣ ከጃርሶ፣ ከጉሊሶ ናቸው፣ ከለምሶ ማንም ዘራቸውን አልጠየቀም። ከየት እንደመጡ አልጠየቀም። ምንም ስለነሱ ማንም ሰው አልጠየቀም። በቃ ኢትዮጵያዊ ናቸው።
ኢትዮጵያዊ ሆነው በታሪክ አጋጣሚ ወደፊት መጥተው ደግሞ ኢትዮጵያ ብለው መጥተዋል። ኢትዮጵያ ነው ኢትዮጵያዊነት ሱሴ ነው ያለው ግርማ መንግስት። ኢትዮጵያ ረቂቅ ናት፣ ኢትዮጵያ መንፈስ ናት። ስንሞት ኢትዮጵያዊ ስንቀበር ኢትዮጵያ አይደለ ያለው አብይ አህመድ። እና የተናገሩትን ነገር አይተን ጥሩ ነገር ስለሆነ የተናገሩት ለብዙዎቻችን በውስጣችን ትልቅ ተስፋን ስለጫረ እኔ አብይ አህመድን የማይደግፉ የነበሩት የዛን ጊዜ ህወሓቶችና ወነጎች ብቻ ነበሩ። አብዛኛው ኢትዮጵያዊ በተለይ አብዛኛው ማንነቴ ኢትዮጵያዊ ነው ኢትዮጵያዊ ነኝ የሚል ወይም ደግሞ አማራ ነኝ የሚል በሙሉ እነ ነፍሳቸውን ይማር እነ ጀነራል አሳምነው ጽጌ ሁሉ ሳይቀሩ ለአብይ አህመድ ድጋፍ ነበራቸው። ጀነራል አሳምነው ጽጌ እኮ አብይ አህመድን እኮ አዲሱ ሙሴ ብሎ እኮ ነው የጠራው። ያችሁ የኦሮሞውን ፖለቲከኞች ጀነራል አሳምነውና ሌሎቹ ኦሮሞን ቢጠሩ ኖሮ እና አብይ አህመድን ዞር ብለን እንከተል ነበር። የኦሮሞ ፖለቲከኞች ኦሮሞ ካልመራ ነበር የሚሉት። ኦሮሞ አሁን የኦሮሞ ተራ ነው፣ ዘረኞች ናቸው። ተራው የኦሮሞ ነው፣ ኦሮሞ ካልመራ ነበር የሚሉት የኦሮሞ አክቲቪስቶችና የኦሮሞ ፖለቲከኞች እነ ጀዋር መሐመድ እነ ደረጀ ደገፉ ምናምን እነ ሚደቅሳ እነዚህ የኦሮሞ አክቲቪስቶች በሙሉ ተራው የኦሮሞ ነው፣ ኦሮሞ ካልመራ ኦሮሞ ስልጣን ከያዘ ደም መፋሰስ ነው የሚኖረው እያሉ ሲያስፈራሩ ነበር። ትግሬ መምራት የለበትም፣ አማራ መምራት የለበትም፣ ጉራጌ መምራት የለበትም፣ ወላይታ መምራት የለበትም። መምራት ያለበት ጠቅላይ ሚኒስትር መሆን ያለበት ኦሮሞ ነው ነበር የሚሉት ያኔ። ለአማራው ማህበረሰብ ግን አማራ ካልመራ አላለም፣ ጉራጌ ካልመራ አላለም። ማንም ይምራ ብቻ ፍትሃዊ በሆነ መንገድ ይምራ፣ ፍትሃዊ በሆነ መንገድ ያስተዳደር በሚል ይሄ በታሪክ የተቀመጠ ነው። በነቂስ ዲያስፖራው በሉ አገር ቤት ያለው በሙሉ በነቂስ ኦሮሞዎችን እነለማ መገርሳን የኦሮሞ ፖለቲከኞችን ድጋፍ ሰጥቶ መሪዎቻችን ብሎ ይተከላቸው እና የዛን ጊዜ ሁላችንም እነ አብይ አህመድን አቤ ቶክቻውም እነሱን ደገፈ፣ እኛም እነሱን እንደግፍ ነበር። የኦሮሞ ፖለቲከኞች ብለን ሳይሆን የኢትዮጵያ ፖለቲከኞች የኢትዮጵያ መሪዎች ናቸው። የኦሮሞም የትግሬውም የአማራውም የሁሉም የኢትዮጵያውያን ሁሉ መሪዎች ናቸው ብለን ኢትዮጵያን ወደፊት ለማሻገር የመጡ ናቸው ብለን ሁሉን ደግፈን መደገፍ ጀመር። ከዛ በኋላ እንግዲህ ያው አቤ ቶክቻው የአብይ ደጋፊ ሆኖ ቀጠለ። የአብይ ደጋፊ እና የአብይ ብሎገር ሆኖ ቀጠለ። የአብይ አክቲቪስት ሆኖ ቀጠለ። የብልጽግና አክቲቪስት ሆኖ ቀጠለ። በቃ የብልጽግና ማውዝ ፒስ ሆኖ ቀጠለ። እና ሀብታሙ አያሌው ደግሞ ያው በራሱ መንገድ የፋኖ ደጋፊ ሆኖ ደግሞ ቀጠለ ማለት ነው። እና በዚህ መካከል ነው እንግዲህ ሁለቱ አሁን አንድ ላይ የነበሩ ወገኖች አንድ ላይ የነበሩ ሰዎች አሁን የተለያየ አመለካከት ሁለቱም ኢትዮጵያን እንወዳለን ነው። ሀብታሙ አያሌውም ኢትዮጵያን እንወዳለን የሚለው አቤ ቶክቻውም አበበ ቶላም ኢትዮጵያን እንወዳለን ነው የሚሉት። ግን በዚህ መልኩ ምንድነው ያለያያቸው እነዚህ ሁለት ነገሮች? እነዚህ ሁለቱ ኢትዮጵያን የሚወዱ ወንድሞችን ምንድነው የለያያቸው ብለን የለያያቸው የኦሮሞ ብልጽግና ሰይጣኖቹ እነ ኦሮሞ ብልጽግናዎች የለያዩዋቸው። ስለዚህ እስቲ በዚህ ዙሪያ ላይ እኔ ሁለቱንም ስለማቃቸው ነው መናገራቸው። በዚህ ዙሪያ ላይ እስቲ አቤ ቶክቻው ምን ይላል? እስቲ አቤ ቶክቻው ምን እያለ ነው? እስቲ እናዳምጠው። ለአበበ ሀብታሙ አያሌው የመለሰው መልስ ከሶሻል ሚዲያ ስላገኘሁት ኢንተረስቲንግ ስለሆነ ነው ወገኖች ይሄን ቶፒክ እየመጣው እንጂ ቅድም እንዳልኳችሁ ስለ አቤ ቶክቻው ለመናገር ወይንም ደግሞ ስለ ሀብታሙ አያሌው ለመናገር አይደለም። እና ሀብታሙ አያሌውንም ተውት፣ አቤ ቶክቻውንም ተውት። ዋናው የተነገረው ሐሳብ ላይ እናተኩር። እና እስቲ እናዳምጥ። ሀብታሙ አያሌው ታውቁታላችሁ? ሀብታሙ አያሌው እስቲ አብረን እንስማው። የተወሰኑትን መርጦ ሲያበቃ አማላጅ እየላከ ነው። ወደ ጦርነት መግባት አልፈለገም። ያልፈለገው ለጦርነት ዝግጅት ይፈልጋል። በተለይ ደግሞ አሁን መጪዋን ክረምት በማናቸው መንገድ መሻገር ይፈልጋል። አሁን ነጭ ግልጹን አይደለም መነጋገር ያለብን። አብይ አህመድ ፈርቷል፣ ጨንቆታል። ነጭ በፊት እኔ ሀብታሙ አያሌውን የምጠይቀው አሁን ምን አዲስ ክረምት ነው እንደሚመጣው? እስካሁን ድረስ ከመጡት ከነበሩት ካለፉት ክረምቶች የተለየ ክረምት ነው የሚመጣው? ባለፉት ክረምቶች እነዚህ ታጣቂዎች አልነበሩም፣ ህወሓት አልነበረም፣ ታጣቂዎቹ አልነበሩም፣ ሁሉም ነበሩ። በነገራችን ላይ ሀብትሽ ያልገባ ነገር ሁሉም በክረምቱም ነበረ፣ ታጣቂዎቹም ነበሩ። ነገር ግን እዚህ ግባ የሚባል ነገር አላመጡም። የገዛ ወገናቸውን ከማሰቃየት የዘለለ መንግስት ላይ እንታገለዋለን የሚሉት አካል ላይ
እዚህ ግባ የሚባል ነገር አላመጡም። ጠቅላይ ሚኒስትሩ ሲዋጉ ጨካኝ፣ እርኩስ፣ ምህረት የለሽ ምናምን ትሏቸዋላችሁ። ሲዋጉ ብለው ሲለምኑ አረ ግድ የለም እንስማማ እንታረቅ ብለው ሲሉ ደግሞ ፈሩ ትላላችሁ። አረ ተው ጎበዝ፣ አረ ተው እንደሚሆን ያዙት እንዴ። ከሁሉ በላይ ሀብታሙ አያሌውም ሆናችሁ ሌሎች ሰዎች የማትዋጉበትን ጦርነት አትቀስቅሱ። ክረምት ሆነ በጋ ሆነ ተራራ ሆነ ሜዳ ሆነ ጦርነት ግባ ግባ ብለህ ትቀሰቅሳለህ እንጂ በዚህ ጦርነት ላይ አንተም ሆንክ አንተ የምታውቃቸው ሰዎች እንኳን አይሳተፉም። እና እባካችሁን ጦርነት አትቀስቅሱ፣ እባካችሁን በሰላም ነው የሚሻለው የሚለውን ነገር ለመናገር ወዳለሁ። ይህ መልእክት አድርሱልኝ። ደጃፉን አንኳኩታችሁ ለሀብታሙ አያሌው በእጁ ስጡልኝ። መልካም ቀን፣ ሰላም ሁኑልኝ። አቤ ቶክቻው አበበ ቶላ ነው እንግዲህ የተናገረው። እንግዲህ ጋዜጠኛ ሀብታሙ አያሌው እንግዲህ የተናገረው ያው የአብይ አህመድ መንግስት በተለይ ከፋኖ ጋራ በተገናኘ ከፋኖ ጋራ ሰላም እፈልጋለሁ ብሎ ጥያቄ አቅርቦ አያውቅም። ለፋኖ ከፋኖ ጋር አደራደራለሁ ብሎ ጥያቄ አቅርቦ አያውቅም። ይሄ ሊሰመርበት ይገባል። ነገር ግን ምንድነው በተለይ የፋኖ ኃይሎች ከህወሓቶች ጋር ትብብር ካደረጉ ትልቅ ችግር እንደሚመጣበት ያው የታወቀ ነው። ያንንም አስመልክቶ ብርሃኑ ጁላ በሉ የተለያዩ ባለስልጣናት ጽምዶ እያሉ ይኸው የድንጋጤ ወሬ እያወሩ ነው። እና በዚህ ጉዳይ ላይ በተለይ የፋኖና የህወሓት ትብብር ትልቅ ችግር ሊፈጥርበት እንደሚችል የታወቀ ነው። እና ሀብታሙ አያሌው ይመስለኛል ያንን ነው ለመናገር የፈለገውና ፈርቷል። አብይ አህመድ መፍራቱ የኦሮሞ ብልጽግናዎች መደንገጣቸው፣ መፍረሳቸው፣ መብረክረካቸው ከውስጥ የሚወጡ መረጃዎች ሁሉ የሚያመለክቱ ናቸው። እና አቤ ቶክቻው ይህንን ምናልባት መረጃዎች ካልነገሩት ትንሽ ጊዜና ሰዓት ወስዶ ይህንን ነገር ለማጣራት ቢሞክር ራሱ ያውቀዋል ብዬ ነው ለማስበው። በብልጽግና ካምፕ ውስጥ ትልቅ ድንጋጤ ነው ያለው፣ ትልቅ ፍርሃት ነው ያለው እና ያንንም ደግሞ ፍርሃት አስከትሎ የአብይ አህመድ መንግስት በተለይ እነ ደብረጽዮንን ወደ ጎኑ ለማሰለፍ እነ ደብረጽዮንን መንጆሪኖን ወደ ጎኑ ለማሰለፍ በትግራይ ያለውን ቀውስ ፈቶ ሙሉ ለሙሉ የህወሓት ኃይል የትግራይ ኃይል በሱ ጎን በብልጽግና ጎን እንዲሰለፍ እነ ኦባሳንጆን እነ አማሲንጋን ሁሉ ልኮ ትልቅ ተማጽኖ ሲያደርግ እንደነበረ ሰላም ነው የምፈልገው ባካችሁ ብሎ ልመና እንዳደረገ ይሄ የአደባባይ ሚስጥር የሞቀው የአደባባይ ሚስጥር ነው። እና ሀብታሙ አያሌው የተናገረው ይሄ ሁሉ ያገዛዙ እንቅስቃሴ እነ ማሲንጋን መላኩ እነ ኦባሳንጆ መላኩ በተቻለ መጠን በትግራይ ማህበረሰብና በአማራ ማህበረሰብ መካከል ያለውን ቅርርብ ለማክሸፍ በሁለቱ መካከል ሁለቱ ጠበኛ ሆኖ እንዲቀጥሉ ለማድረግ በጣም ብዙ ስራዎች እንደሰራ ብዙ ስራዎች እያደረገ እንዳለ ነው የተናገረው። እና በእርግጥም ደግሞ የአብይ አህመድ መንግስት ትልቅ ፍርሃት ውስጥ የብልጽግና አገዛዝ ትልቅ ፍርሃት ውስጥ መውደቁን ያው ይሄ አንዱ የሚያሳይ ነው። ሌላው ደግሞ አቤ ቶክቻው ከፍተኛ ባለስልጣናት ቤተሰቦቻቸውን የከፍተኛ ባለስልጣናት ቤተሰቦቻቸው የት እንዳሉ ሊያጣራ በጣም ጥሩ ሊሆን ይችል ነበር። የት ነው ያሉት ከፍተኛ ባለስልጣኖች ከብልጽግና ጋር ግንኙነት ያላቸው ባለሀብቶች በሙሉ ገንዘባቸውን እያዞሩ አይደለም ወይ? ልጆቻቸው ወደ ውጭ እየላኩ አይደለም ወይ? እና ባይፈሩ ኖሮ ባይጨነቁ ኖሮ ነገ ያለው ነገር ተረጋግቶ ይቀጥላል የሚል አሁን ባለው አገዛዝ ላይ ሙሉ መተማመን ቢኖራቸው ኖሮ ታዲያ ለምን ባለስልጣኖቹም ሆነ ከብልጽግና ጋር ኮኔክሽን ያላቸው ባለሀብቶች ለምንድን ነው ታዲያ ሀገር እየለቀቁ ንብረት እየሸጡ ገንዘባቸውን እያሸሹ ወደ ውጭ ሀገር እየሄዱ ያሉት ለምንድን ነው ብሎ ቢጠይቅ ጥሩ ይመስለኛል። የአብይ አህመድ መንግስት በአሁኑ ጊዜ በርካታ ከፍተኛ ባለስልጣኖች ራሳቸው ከሀገር እንዳይወጡ የከለከለበት ሁኔታ ነው ያለው። የብልጽግና ከፍተኛ ባለስልጣናት ከሀገር እንዳይወጡ ተከልክለዋል። ለምን? ከሀገር ከወጡ እንደማይመለሱ ስላወቁ። ለምንድን ነው ከሀገር ሲወጡ የማይመለሱት? አስተማማኝ የሆነ ነገር ሀገሪቷ ውስጥ እንደሌለ ስለተረዱ ነው። ስለዚህ መፍራታቸውን በተመለከተ ያው መቼም አቤ ቶክቻው ከምን አንግል እንደዛ እንደሚል አላውቅም እንጂ ያ ነው። ሌላው አቤ ቶክቻው አንድ የተናገረው ነገር አለ። እንግዲህ ማተኮረው ሀብታሙ የተናገረው ላይ ሳይሆን አቤ ቶክቻው የተናገረው ላይ ነው ብያቸዋለሁ።
አቤ ቶክቻው ለምን እንዳለ ሙሉ የአቤ ቶክቻውን የሀብታሙ አያሌው ንግግርም ደግሞ ስላላወጣ እንደዚህ ነው እንደዛ ነው ዝርዝር ሀብታሙ አያሌው በተናገረው ላይ መናገር አልችልም። ነገር ግን አቤ ቶክቻው እዚህ ጋር የጠቀሳቸው ነገሮች አሉ። አንዱ የጠቀሳቸው ነገሮች ምንድነው? እባካችሁን ጦርነት አትቀስቅሱ በሰላም ይሻላል የሚል አስተያየት ሰጥቷል። እባካችሁን ጦርነት አትቀስቅሱ እና እዚህ ይሄ በጣም ቁልፍ የሆነ ነገር ነው የተናገረው። እዚህ ጋር አቤ ቶክቻው ጦርነትን እንደማይፈልግ በኢትዮጵያ ውስጥ ያለው ጦርነት እንዲቆም ፍላጎት እንዳለው ነው እንግዲህ የሚያሳየው። በኢትዮጵያ ውስጥ ጦርነት እንዲቆም፣ በኢትዮጵያ ውስጥ ሰላም እንዲወርድ፣ እልቂት እንዲቆም፣ መተላለቅ እንዲቆም ፍላጎት እንዳለው ነው የሚያሳየው። እንግዲህ የሰላም ወዳጅ ሆኖ ነው አቤ ቶክቻው በዚህ መልኩ ለሀብታሙ አያሌው መልስ የሰጠው። የሰላም ወዳጅ ሆኖ ጦርነትን እንደማይፈልግ አድርጎ ነው እዚህ ቦታ መልስ የሰጠው። እንግዲህ እዚህ ጋር አንድ በትልቁ እንግዲህ በምክንያት ነው የምንነጋገረው ብያለሁ። በምክንያት ነው አቤ ቶክቻው የኔንም ፕሮግራም እንደሚያዳምጥ አውቃለሁ። በዚህ አጋጣሚ መልስ ከሰጠም ደግሞ መልሱን ለመስማት ፈልጋለሁ። መከራከርም ከፈለገ ደግሞ በማንኛውም መድረክ ከሱ ጋራ መከራከር ይችላል። በዚህ ቦታ እኔ ማንንም ቦታ ላይ ቀርቤ ያለኝን አቋም እውነታውን ከመናገር ወደኋላ መልሶ አይደለም። በራሱ አመለካከት የሚተማመን ከሆነ እሱ ባለው አቋም አሁን በሚናገረው ነገር የሚተማመን ከሆነ ብቻውን ማይክ ይዞ መናገር ሳይሆን ጨዋነት ባለው መልኩ መከራከር ከፈለገ እኔ መድረክ ላይ መምጣት ይችላል። ከፈለገ እኔ እሱ መድረክ ላይ መምጣት ይችላል። መነጋገር ይችላል። ለምን? በምክንያት በሐሳብ ስለሆነ የምንዘጋጅ። እንግዲህ ኢትዮጵያ ውስጥ ጦርነት አስፈላጊ አይደለም። አቤ ቶክቻው ጦርነት አስፈላጊ አይደለም ካለ ኢትዮጵያ ውስጥ ጦርነት እውነት ነው። ጦርነት አስፈላጊ አይደለም። ጦርነት የትም ቦታ አስፈላጊ አይደለም። ነገር ግን ጦርነት አትቀስቅሱ ብሎ ያለው ጦርነቱን ማን ነው የቀሰቀሰው? መጀመሪያ ደረጃ ላይ ይሄንን አቤ ቶክቻው ከስር መሰረቱ ሄዶ ያለውን ነገር ጠይቆ ተረድቷል ወይ? ጦርነቱን ማን ነው የቀሰቀሰው? መጀመሪያ የደቡብ አፍሪካው ስምምነት ተፈረመ። በትግራይ ሰላም መጣ። በትግራይ ሰላም ከመጣ በኋላ ከዛ በኋላ የብልጽግና መንግስት የኦሮሞ ብልጽግና መንግስት ምንድነው ያደረገው? የአማራ ልዩ ኃይልን አፈረሰ። የአማራ ልዩ ኃይልን ያፈረሰው ህገወጥ በሆነ መንገድ ስርዓትን ባልተከተለ መንገድ ነው የአማራ ልዩ ኃይልን ያፈረሰው። የአማራ ልዩ ኃይል መፍረስ ከነበረበት የክልል ልዩ ኃይሎች አያስፈልጉም፣ የፌደራል ጦር ብቻ ነው የሚያስፈልገው ወደሚል ደረጃ ከመጣ ያ ነገር መደረግ ያለበት ህግና ስርዓትን በጠበቀ መልኩ የአማራ ልዩ ኃይልን አንደኛ ደረጃ ያቋቋመው የአማራ ክልል ምክር ቤት ነው። የአማራ ክልል ምክር ቤት ተሰብስቦ የአማራ ልዩ ኃይልን አቋቋመ። በህግ ደንግጎ የአማራ ልዩ ኃይልን አቋቋመ እና ይሄ የተቋቋመው የአማራ ልዩ ኃይል ደግሞ ያኔ ወያኔ ወረራ በፈጸመች ጊዜ የአንበሳውን ድርሻ የተወጣ ትልቅ ኃይል። አሁን ይሄንን ኃይል የአማራ ልዩ ኃይልን አፍርሶ የአማራ ልዩ ኃይልን ምናልባትም ደግሞ የተወሰኑትን ፖሊስ ሆኖ አድማ በተና ሆኖ እንዲቀጥሉ የተወሰኑትን ወደ መከላከያ እንዲገባ ከተፈለገ ህግና ስርዓትን ተከትሎ መሆን ነበረበት። ስለዚህ ምንድነው ያደረገው የአብይ አህመድ መንግስት? የክልል ምክር ቤትን አነጋግሮ ከክልል ምክር ቤት መስተዳደር ጋር ተነጋግረው የክልል ምክር ቤት መስተዳደሩም ደግሞ መክሮበት ተወያይቶበት አሁን የአማራ ልዩ ኃይል አዛዦቹንም ሁሉ ቁጭ ብለው አነጋግረው የአማራ ልዩ ኃይል ብርጌዶች አሉ፣ የተለያዩ ብርጌዶች ነው። የአማራ ልዩ ኃይልንም ደግሞ አነጋግረው ከአማራ ልዩ ኃይል ጋር ተመካክረው ከዛ በኋላ ምንድነው ጊዜ ተሰጥቶ ፌዝ አውት ሆኖ አሁን ኢትዮጵያ ወደ ተሻለ ደረጃ መሄድ አለባት። ይሄ የክልል ልዩ ኃይል መኖሩ ለሀገር አንድነት ስጋት ስለሆነ የክልል ኃይሎች በሙሉ በአንድ ላይ ወደ ፌደራል መንግስት መጠቃለል አለባቸው። ምክንያቱም ይሄ ነው 1 2 3 4 ተብሎ ተነግሮ ከዛ የአማራ ልዩ ኃይል ብቻ ሳይሆን ደግሞ የኦሮሞ ልዩ ኃይል፣ የሶማሌ ልዩ ኃይል እነዚህም በሙሉ በአንድ ላይ በአንድ ጊዜ እኩል እንዲበተኑና ወደ መከላከያ እንዲመጡ ተደርጎ ፕሮሰስ ተዘርግቶለት ፕሮቶኮል ተዘርግቶለት ነገሮች እንዴት ታይም ላይን ተሰጥቶት ጊዜ ገደብ ተሰጥቶት በአንዴ ማፍረስ ሳይሆን ፌዝ አውት እየተደረገ ፌዝ አውት የተወሰኑትን እየሄዱ ቁጥሩ ለምሳሌ 50,000 ከነበረ ወደ 25,000 ከዛ ወደ 10,000 እንዲቀንስ እየተደረገ ሬስፖንሲቢሊቲ ባለው መልኩ ስራው መሰራት ነበር
አይደል? ስለዚህ አንደኛ በክልሉ ነበረ ይሄ ነገር የአማራ ልዩ ኃይል መፍረስ ካለበት በክልል ደረጃ ከክልል መንግስት ጋር በመነጋገር ነበር ይሄ መሆን የነበረበት። ሁለተኛ የአማራ ልዩ ኃይል በሚፈርስበት ጊዜ የአማራ ልዩ ኃይል ብቻ ሳይሆን ሌሎቹም ደግሞ የኦሮሞ ልዩ ኃይልም ሁሉ ሳይቀር መፍረስ ነበረባቸው። ሶስተኛ እነዚህን ደግሞ በማፍረስ ሳይሆን እነዚህን በሚፈርስበት ጊዜ ስሙዝ ትራንዚሽን እንዲኖር መደረግ ነበረበት። ነገር ግን የኦሮሞ ብልጽግናዎች ምንድነው ያደረጉትና አብይ አህመድ አቤ ቶክቻውን ተከታተይን አዳም ታቋል ሄደን እንደዚህ እንደሆነ ታቋል። የኦሮሞ ብልጽግናዎች ምንድነው ያደረጉት? አብረፍትሊ የክልሉን መንግስት የክልሉን ምክር ቤት ፈቃድ ወደ ጎን አድርገው ኢግኖር አድርገው በቃ አምባገነናዊ ሆነው ከዛ በኋላ ማን ነው ያኔ የክልሉ መስተዳደር የነበረው ማን ነው? ይልቃል ምናምን የሚባለው ዶክተር ይልቃል ማን ነበር? ዶክተር ምናምን ይልቃል የሚባለው ሰውዬ በጣም ደካማው ሰውዬ እሱን አስገድደው የአማራ ክልል ልዩ ኃይል ፈርሷል የሚል አዋጅ ነው ያወጁት። አሁን ይሄ እነዚህ የአማራ ክልል ልዩ ኃይል ፈርሷል በሚሉበት ጊዜ አውቶማቲክሊ የአማራ ክልል ማህበረሰብ ምንድነው የወሰደው? እንግዲህ እኛ በባጀት ከፍለን የአማራ ክልል ያቋቋመው የመሰረተው የገነባው ኃይል እኛን የጠበቀን ወያኔ ወረራ ስትፈጽም እኛን ሲጠብቀን የነበረው እኛን ሲከላከል የነበረው የአማራ ልዩ ኃይል ይሄንን ልዩ ኃይል አፍርሰው ታዲያ እኛን ማን ነው የሚጠብቀን የሚል መሰረታዊ ጥያቄ ተነሳ። አቤ ቶክቻው የሚያስታውስ ከሆነ የወያኔ ጦርነት ጊዜ ወያኔዎች ከትግራይን ሙሉ ለሙሉ ከተቆጣጠሩ በኋላ የአብይ አህመድ መንግስት ወያኔዎችን በቃ ዱቄት ሆነዋል ካለ በኋላ እና አብይ አህመድ በቃ ከፎከሩ በኋላ የሚንቀሳቀሱበትን ሁሉ እኮ እናያለን ምናምን እያለ አብይ አህመድ ከተቦፈፈ በኋላ ወያኔዎቹ አፈር ለሰው የአሉላ ዘመቻ በሚል እንደገና ተደራጅተው በትግራይ የነበረውን የመከላከያ ጦር በታትነው እነ ባጫ ደበሌ በሉ እነ አበባው ታደሰ እነ ጌታቸው ጉዲና በሉ እነ ምናምን በሙሉ ፈርጥጠው ነው ሄዱ። ከዛ በኋላ ትግራይን ለቀው ሲወጡ ቀጥታ ምንድነው ያደረጉት? ወያኔዎቹ አንድ ያደረጉት ትልቅ ስህተት ከአማራ ልሂቃን ጋር ሂሳብ እናወራረዳለን ብለው ቀጥታ ወደ ኮረምን ተቆጣጠሩ። ኮረም የነበረው ፌደራል ቀጥሎ ሄደ። ከኮረም ደግሞ የት ሄዱ? አላማጣን ተቆጣጠሩ። አላማጣ የነበረው የመከላከያ ሰራዊት አባላት ጥሎ ሄደ። ከአላማጣ ደግሞ ከቆቦ ከወልዲያ ደሴ እያሉ ደብረሲና ደረሱ። ይሄ ሁሉ በሚሆንበት ጊዜ እነጋሸና እነዚህ ሁሉ በሚሆንበት ጊዜ ህዝቡን ይከላከላል ተብሎ የተጠበቀው የመከላከያ ሰራዊት የጎንደርን ህዝብ፣ የወሎን ህዝብ፣ የሸዋን ህዝብ አልጠበቀም። ህዝብን ይከላከላል የተባለው መደበኛው የመከላከያ ጦር መከላከል ስለማይችል ብሎ ክተት አውጆ ህዝቡ ያለውን ይዞ እንዲነሳ ጥሪ ያቀረበ። የያዝከውን መሳሪያ ትወስዳለህ ብለው ክተት አዋጅ አወጁ። ይሄንን አቤ ቶክቻው አልሰማም ወይ? በዚህ ጊዜ ነው እንግዲህ ፋኖዎችም ከየቦታው እየተነሱ አገራቸውን ቅያቸውን ለመጠበቅ የፋኖ እንቅስቃሴ ጎልቶ የወጣው። ይሄ ሁሉ ከሆነ በኋላ ወያኔ ተሸንፋ ወደ ትግራይ ተመለሰች። ከዛ በኋላ የደቡብ አፍሪካው ስምምነት ተፈረመ እና የደቡብ አፍሪካው ስምምነት ሲፈረም አዎ አብዛኛው አማራ አብዛኛው ገበሬ ታጥቋል። የታጠቀው ግን ማርኮ ወይንም ደግሞ በሬውን ሸጦ ገዝቷል። አዎ የአማራ ልዩ ኃይል ነበረ። ግን ምን አደረገ የአብይ አህመድ መንግስት? አሁን ወያኔዎችን ስለሰበርናቸው የትግራይን ህዝብ ስለሰበር ነው 30 ዓመት 40 ዓመት ወደኋላ ስላደረግነው ከመቀሌ ከዚህ በኋላ ስጋት የለብንም። ስጋታችን አሁን አማራው ስለሆነ አማራውን ትጥቅ ማስፈታት አለብን ብለው ጀብደኝነት በተሞላ መንገድ ውሳኔ ወሰኑ እና አብይ አህመድ በአማራ ክልል ጦርነት ከመክፈታቸው በፊት የአማራ ልዩ ኃይልን አፍርሰው ትጥቅ ለማስፈታት ሰራዊት ወደ ጎንደር፣ ሰራዊት ወደ ጎጃም፣ ሰራዊት ወደ ወሎ፣ ሰራዊት ወደ ሸዋ ከመላካቸው በፊት በጣም በርካታ ሰዎች ከወያኔ ማረኩት ቢሆን የገዙትን መሳሪያ ነበራቸው። ነገር ግን በዛው ወቅት አማራ ክልል ግን ሰላም ነበር። ከሁመራ ተነስተው ሰዎች ደብረ ብርሃን፣ ከቻግኒ ተነስተው ባቲ ያለምንም ችግር ይጓዙ ይሄዱ ነበር። ምንም ችግር የሰላም ችግር አለ። የአማራ ልዩ ኃይል አለ።
ፋኖችም ደግሞ ስነ ስርዓት የነበራቸው ናቸው። መሳሪያም ቢይዙ ህግና ስርዓትን የሚያከብሩ ሃይማኖት ያላቸው ሰዎች ስለነበሩ ማለት ነው። በአንጻሩ ግን አቤ ቶክቻው ይሄን ያውቃል ብዬ አስባለሁ። በአንጻሩ ግን በኦሮሞ ክልል በየቦታው እገታዎች፣ ግድያዎች፣ መፈናቀሎች በብዛት ነበር የነበሩ። ህግና ስርዓት የማስጠበቅ ስራ መሰራት የነበረበት ኦሮሞ ክልል ነበር በመከላከያ ሚኒስቴር። የፌደራል መንግስቱ ስራውን መስራት ስላልቻለ ዜጎችን መጠበቅ ስላልቻለ በሚሊዮኖች ከኦሮሞ ክልል ተፈናቅለዋል። ከወለጋ ተፈናቅለዋል። በአርሲ፣ በባሌ፣ በሐረርጌ ንጹሃን ዜጎች ተጨፍጭፈዋል። በማንነታቸው ተጨፍጭፈዋል። ህግና ስርዓት አረመኔ ስራ እየታየ ያለው በብዛት በኦሮሞ ክልል ነበር። የኦሮሞ ክልል የሚባለው ቤዚክሊ የምድር ሲኦል የሆነ ክልል ነበር። ህግና ስርዓት ማስጠበቅ ካስፈለገ ህግና ስርዓት ማስጠበቅ የሚገባው ኦሮሞ ክልል ውስጥ ነው። አማራ ክልል አንጻራዊ ሰላም የነበረበት ቦታ ነበር። ግን አንጻራዊ ሰላም የነበረበት ቦታ፣ መረጋጋት የነበረበት ቦታ አሁን የአማራው ማህበረሰብ ነገ ለስልጣናችን ስጋት ይሆናናል፣ ታጥቋል፣ ትጥቁን መፍታት አለበት፣ የአማራ ልዩ ኃይልም ነገ ከመከላከያ ጋር ሊገዳደር የሚችል ስለሆነ የትግራይ ማህበረሰብን ወገብ እንደሰበርን የአማራውን ማህበረሰብ ወገብ መስበር አለብን ብለው እነ ብርሃኑ ጁላ የኦሮሞ ብልጽግናዎች እነ ሌንጮ ይሄ የአባገዳ የኢሳያስና ኤርሚያስ ለገሰ ያኔ እነ ሰባትን የካሳንቺስ መንግስት ይላቸው ነበር። የአባገዳ መንግስት ብያቸዋለሁ። ይሄ ሚኒስትሮች ምክር ቤት ሌሎች ያሉበት እነ ብርሃኑ ነጋ ምናምን ያሉበት መንግስት አለ። እሱ አይደለም የሚወስነው። ከሱ ኢን ፓራሌል የአባገዳዎች መንግስት አለ። እነ ሌንጮ እነ ግርማ ብሩ እና አባዱላ ገበታ ምናምን ያሉበት እና አብይ ያሉበት በተጓዳኝ ተመካክረው ምንድነው ያሉት? እነዚህ አማራዎች ታጥቀዋል፣ መሳሪያ ያላቸው። ስለዚህ እነሱን አሁን ካልመታን ትግሬውን መተናል፣ ትግሬውን አንበርክከናል፣ ትግሬውን አንገቱን አስደፍተናል፣ አማራውንም አንገት ካላስደፋን ነገ ችግር ይሆኑብናል። ስለዚህ አሁኑኑ እነሱ ላይ እርምጃ እንውሰድ ብለው በጀብደኝነት ነው የጀመሩት። ስለዚህ አቤ ቶክቻው ጦርነቱን የቀሰቀሰው የብልጽግና መንግስት ነው። የብልጽግና መንግስት ነው። የጎንደር ህዝብ አይደለም ጦርነት የቀሰቀሰው፣ የወሎ ህዝብ አይደለም ጦርነት የቀሰቀሰው፣ የሸዋ ህዝብ አይደለም ጦርነት የቀሰቀሰው። ጦርነቱን የቀሰቀሰው የብልጽግና መንግስት ነው። ህዝቡን ትጥቅህን ካልፈታ ብለው ህዝቡ ደግሞ ትጥቄ ማለት ህልውናዬ ነው፣ ዛሬ ትጥቄን ባስፈታ ነገ ልጆቼን ሊደፍር የሚመጣ ወንበዴ ቢመጣ፣ ነገ ሚስቴን ሊደፍር የሚመጣ ወንበዴ ቢመጣ እንዴት ነው ራሴን የምከላከለው? ከዚህ በፊት እኮ መንግስት አለ ብዬ እኮ መንግስትን ተማምኜ እኮ ጉዶኛለሁ። ከአሁን በኋላ እንኳን መሳሪያ አስረከብኩ ማለት ራሴን ለህልውናዬን አሳልፌ የሰጠው ማለት ነው በሚል በህልውናው ስለተመታ ህልውናውን ለመጠበቅ ብሎ ነው የአማራ ማህበረሰብ የጎንደር የጎጃም የወሎ ህዝብ ነፍጥ ያነሳው። ፍትህን ካልፈታ ስለተባለ ነው ነፍጥ ያነሳው። እና ጦርነቱን የጀመረው የኦሮሞ ብልጽግና ነው። ይሄን ያዝልኝ። አንድ ሁለተኛ ወለጋ እንሄድ። ፋኖ ያለው ወለጋ ውስጥም ነው አይደል እንዴ? ወለጋ ከነቀምቴ በስተሰሜን ያሉ በርካታ አካባቢዎች የአቤ ደንጎሮ ወረዳ፣ የግረም ወረዳ፣ የጊዳና አያና ወረዳ፣ የአሙሮ ወረዳ፣ የጃርዴጋና ጃርቴ ወረዳ ምናልባት አቤ ቶክቻው እነዚህ አካባቢ መረጃው ከሌለ ልሰጥህ ይችላል። እዛ አካባቢ ግዙፍ የአይሻ ሰይድ እዝ የወለጋ እዝ አለ። ሁለት እዝ ነበሩ፣ አንዱ ነው ግዙፍ እዝ አለ። እና እዛ እዝ ውስጥ አንድ ጀነራል እንደውም የመከላከያ ጀነራል እንደውም እስከ ወዲያኛው ተሸኝቷል። እና ከዚህ ከነቀምቴ በስተሰሜን ያሉ የወለጋ ሰፊ የወለጋ ቀጠና በስፋት የሚንቀሳቀሰው ፋኖ ነው። የቢዛሞ ፋኖች ናቸው። እነዚህ ከየት መጡ? አቤ ቶክቻው ታውቃለህ ከየት እንደመጡ? አማራ ናችሁ ተብሎ ሲገደሉ፣ ሲጨፈጨፉ፣ መከራቸውን ሲበሉ አቤ ቶክቻው መከራቸውን ሲበሉ የዚህን ጊዜ ነው ማለቅማ የለብንም፣ ተኝተንማ መገደል የለብንም ብለው ራሳቸውን ለመከላከል የተደራጁት። አቤ አንተ አይ ዶንት ኖ ትዳር ይኑርህ ልጆች ይኑርህ አይኑርህ አላል እና ወደዛ መግባትም አልፈልግም። ትዳር ይኑርህ ልጆች ይኑርህ አላውቅም እና ወደዛ መግባት አልፈልግም። ግን እዚህ ጋር እችን ሴት ተመልከታት። እችን ልጅ ተመልከት። አይሻ ሴት ትባላለች። እቺ ሴት በወለጋ ቤተሰቦቿን፣ ጓደኞቿን፣ አብሮ አደጓን በሙሉ ጨፍጭፈው ገለው ፋኖ ነሽ ብለው አማራ ነሽ ብለው ጨፍጭፈው ገለው ከዛ በኋላ
ምን አለች? ወላሂ እኔ አማራ ካሁን በኋላ አማራ አልሆንም ያለች ሴት ነው። እና የወሎ እዝ በሷ ስም ነው የአይሻ ሰይድ እዝ ነው ተብሎ የሚጠበቀው የቀጣ የወለጋ ህዝብ። እቺ ሴት ፎቶ አይተህ ታውቃለህ በህይወት? ወለጋ የነበረች ወላሂ አማራ አይደለሁም ብላ ያለች የለመነች እንዳትገደል የለመነች ሴት ልጅ ህፃናት ልጅ በርካታ ህፃናት፣ በርካታ አረጋውያን፣ በርካታ እናቶች ወለጋ ውስጥ አማራ ተብሎ ተጨፍጭፈዋል። እና የተረፉት የሸሹት ከአካባቢያቸው የሸሹት ከዚህ በኋላስ አንገደልም ብሎ ላለመሞት ላለመገደል በቤት ውስጥ ሆነው ቤተሰብ ሁሉ በአንድ ላይ ሆኖ እንዲቀጥሉ ተደርጓል በወለጋ ምድር አቤ ቶክቻው። እርግጠኛ ነኝ ይህንን ሁኔታ አንተ ታውቃለህ፣ ትከታተላለህ፣ ሰምተሃል። ታዲያ አንተ በእነሱ ቦታ ብትሆን ልጆች ቢኖሩ ስምህ አበበ ቶላ ሳይሆን ስምህ ሰጣርጋቸው በቀለ ቢሆን አንተ ኦሮምኛ ትችላት አሲን ኦሮምኛ የምትችል አይመስለኝም አንተ አዲስ አበባ ላይ ስለሆንክ። ግን አሁን አንተ ስምህ አበበ ቶላ ስለሆነ ቶላ የሚለው ስም የደህንነት ዋስትና ነው አንተ ወለጋ ብትሆን። ግን እንዳልካቸው ሰጣርጋቸው በቀለ ቢሆን ስምህ ወለጋ ውስጥ ያንተ ልጆች ሚስትህን ቢደፍሯት ልጆችን ሴት ልጆችን ቢደፍሯት አቤ ቶክቻው ምንድነው የምታደርገው? አባት ነህ፣ ጸጥ ብለህ ትቀመጣለህ። አየህ የወለጋ ፋኖችም እንደዛ አይኖቻችን እያየ ልጆቻችን አይደፈሩ፣ አይኖቻችን እያየ እያችን አይደፈር። ራሳችንን መከላከል አሁን በኋላ በተኛንበት አንገደልም። እነሱም ወንድ ናቸው፣ እኛም ወንድ ነን። እነሱም ሊገሉ ከመጡ ካሁን በኋላ እኛም እየገደልን ነው እንጂ የምንሞተው በተኛንበት አንሞትም ብለው ራሳቸውን ለመከላከል ተነሱ። የህልውና ጉዳይ ነው። ጦርነቱን የጀመረው ማን ነው አለቃዬ? ጦርነቱን የጀመረው የኦሮሞ ብልጽግና የኦነግ ኃይሎች ናቸው። አማራው ላይ ጦርነቱን የጀመሩት የወለጋ ፋኖች ራሳቸውን ለመከላከል ነው የወጡት። ስለዚህ እባካችሁ ጦርነት አትቀስቅሱ ብለህ የምትናገረው ይሄንን ለና አብይ አህመድ አዲስ አበባ ስትሄድ ለምታገኛቸው ብልጽግናዎች ንገራቸው። እኛ ጦርነት ናፋቂዎች አይደለንም። እኛ ሰላም ወዳዶች ነን። እኛ ሰላም ነው የምንፈልገው። ጦርነት እንዲቆም ነው የምንፈልገው። ነገር ግን ቀውስና ግጭት ጠማቂ ሆኖ ጦርነት ያለ ጦርነት መኖር የማይችለው የዲያብሎስ ቁራጭ የብልጽግና ሰዎች ናቸው ይሄን ሀገራችንን ትርምስ ውስጥ ችግር ውስጥ የከተቱት። ትርምስ ውስጥ ይሄንን እንደው በግልጽ እንድታቀልኝ ይፈልጋል። ህሊና ካለ እርግጠኛ ነኝ ትሰማኛለህ። ግን አውቆ አበድ ከሆንክ ደግሞ ምንም ማድረግ አይቻልም። እና የጦርነቱን አጀማመር ይሄ ነው። የጎንደር ህዝብ፣ የሸዋ ህዝብ፣ የወሎ ህዝብ፣ የወለጋ ህዝብ፣ አሁን ደግሞ የትግራይ ህዝብ ምናልባትም የአርሲም ሊነሳ ይችላል። እነዚህ ሁሉ ሰዎች እምቢኝ ብለው የተነሱት በቃ መኖር አትችሉም ስለተባሉ በቃ መኖር አልቻሉም። የኔ ወንድም መኖር አልቻሉም። አንተ ስምህ እንዳልኩ ነው አበበ ቶላ ስለሆነ የቶላ ልጅ ስለሆነ የደም መሬት በሆነችው የምድር ሲኦል በሆነችው ኦሮሚያ በምትባል መፍረስ ባለባት የዘር የጎሳ አባጋዳዊ የጥላቻ ናዚዛዊ አባጋዳዊ ክልል ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ትችል ይሆናል። ለምን? የቶላ ልጅ ስለሆንክ። ሌሎች ግን እየታገቱ ነው። ሌሎች ግን እየተገደሉ ነው። ያለው ነባራዊ ሁኔታ ይሄ ነው። ይሄ ነባራዊ ሁኔታ ነው ሰውን ራሱን ለመከላከል እንዲነሳ ያደረገውና በጎንደር በጎጃም በወሎ በሸዋ እና በወለጋ እየታየ ያለው ጦርነት አብይ አህመድና ብልጽግና ሰዎች የቀሰቀሱት ጦርነት እንጂ ህዝብ የቀሰቀሰው ጦርነት አይደለም። እኛ ደግሞ ጦርነትን እየቀሰቀስን አይደለም። እኛ ደግሞ ምንድነው ከግፉዋን ጎን እየቆመን ከግፉዋን ፍትሃዊ የሆነውን ጦርነት ነው የምንደግፈው። ህዝብ ራሱን ለመከላከል የሚያደርገውን ጦርነት ነው የምንደግፈው። ፍትሃዊ ጦርነትን ነው የምንደግፈው። ሚስቶቻቸውን ለመጠበቅ ልጆቻቸውን ለመጠበቅ የተሰለፉትን ለፍትህ የቆሙትን ለህልውና እየታገሉ ያሉትን ነው የምንደግፈው ይሄን እና ይሄንን እንደው ልብ እንድትረዱ ይፈልጋል። ሌላው በጣም የተነሳ ነገር አለ። አቤ ቶክቻው እስቲ ክረምት ሲመጣ
ክረምት ሲመጣ ነው ውጊያ የሚደረግ ያልኩ ያሁን ክረምት አሁን ብቻ ነው ወይ ያለፈው አመት ክረምት አልነበረም ወይ ከሁለት አመት በፊት ከሶስት አመት በፊት ክረምት አልነበረም ወይ ካለፈው ክረምት የተለየ ነገር ምን ሊመጣ ይችላል ብሎ አቤ ቶክቻው እየሳቀ ሀብታሙ አያሌው በተናገረው ነገር ላይ አሽፏል። እና ይሄ እውነቴን ነው የምላችሁ ውሃ የሚቋጠር አስተያየት ያለፈው አመት ችግር አልነበረምና ዛሬ ችግር አይኖርም ማለት አይደለም። ያለፈው አመት ፋኖ ውጤት አላመጣምና አሁን ውጤት አያመጣም ማለት አይደለም። ያለፈው አመት የፋኖ አስተዳደር ሁኔታና ያሁኑ የፋኖ ሁኔታ በጣም የተለየ ነው። ሁለቱን አቤ ቶክቻው ለምን ማገናዘብ እንዳልቻለ ሊገባኝ አልቻለም። እንግዲህ በፋክትና በመረጃ ላስረዳው ምናልባት ከተረዳኝ ማለት ነው። ከሶስት አመት በፊት አቤ ቶክቻው ከሶስት አመት በፊት ይሄ የህልውና ጦርነት ሲጀመር እንዳልኩት ጦርነቱን የጀመረው የብልጽግና መንግስት ነው። የብልጽግና መንግስት በህዝብ ላይ ነው ጦርነት ፋኖ የሚባል የተደራጀ እንደውም ያኔ አልነበረም። የነበሩት ምንድነው እዛ ጎንደር አካባቢ ነጋሽ መሳፍንት የተወሰኑ ፋኖች አሉ፣ እነ ሻለቃ ሰፈር መለስ የተወሰኑ ፋኖች አሉ። ከዛ ቆቦ አካባቢ ደግሞ ወደ ዞብል አካባቢ እነ ምሬ ወዳጆ ያሉበት የተወሰነ ፋኖ አለ። እዛ ሸዋ ደግሞ እና አቶ አሰግድ መኮንን በነገራችን ላይ የት እንዳለ አላውቅም። አቶ አሰግድ መኮንን ሌሎቹ ያሉበት እነ መከታው ምናምን ያሉበት የተወሰኑ ፋኖች አሉ እንጂ ይሄ የተደራጀ እዚህ ነው የሚባል ፋኖ አልነበረም። እንደገና ጎጃም ደግሞ የአማራ ህዝባዊ ኃይል የሚባል እነ ጠበቃ አስረስ እነ ዘመነ ምናምን ያሉ አሉ። እነ ዘመነም ታስረው እነ ጠበቃ አስረስም ሸሽተው በየጫካ ሄደው ይሄ የአማራ ህዝባዊ ኃይል የሚባለው ተበታትኖ ነበር ማለት። ስለዚህ ፋኖ አለ ሪሊ እውነቴን ነው የምላችሁ አለ ማለት አይቻልም። ሶስት አመት በፊት ከዛ የአማራ ክልልን አገዛዙ ወታደር ልኮ ህዝቡን ትጥቅ አስፈታለሁ በሚልበት ጊዜ በየወረዳው በየቀጠናው በየዞኑ በየእንትኑ ህዝቡ ትጥቅ አልፈታም ብሎ አመፀ። ይሄ ትጥቄን አልፈታም መሳሪያዬ ህልውናዬ ነው መሳሪያን አስረክቤ ነገ ማን ነው የሚጠብቀኝ ብሎ እምቢኝ ያለው ማህበረሰብ አምጾ ጫካ ገባ። ከዛ ልክ እንደ ሰደድ እሳት በጎንደር በሉ በጎጃም በሉ በወሎ በሉ በሸዋ በሉ በአንድ ጊዜ የፋኖ እንቅስቃሴ ፈነዳ። ይሄ ሆኖ እንግዲህ ሚያዝያ 20 2015 ዓመተ ምህረት ግን አገዛዙ በሶስት ሳምንት ውስጥ በሶስት ወር ውስጥ ህግና ስርዓትን አስጠብቃለሁ ፋኖን ትጥቅ አስፈታለሁ ብሎ በዛቻ ነው እንግዲህ ወደዛ ሰራዊት ያላከው ወደ አማራ ክልል። በሶስት አመት ውስጥ በቃ ልክ የአብዲሌን ጦር ባንዴ ግቡ እንዳረጉት ህወሓትንም እንደሰበሩት ፋኖንም እንሰብራለን ፋኖን ትጥቅ እናስፈታለን የአማራ ልዩ ኃይልን በትናለን ብለው ተነሱ። ያ በሶስት ሳምንት ውስጥ በሶስት ወር ውስጥ እንጨርሳለን ነው። ከዛ ከሚያዝያ 2015 ዓመተ ምህረት ጀምሮ እስከ ሐምሌ 20 2015 ዓመተ ምህረት ለሶስት ወር አገዛዙ ፋኖን ለማንበርከክ ከፍተኛ እንቅስቃሴ አደረገ። በዚህ ውስጥ የተበታተነ ኃይል ነው አገዛዙ አልቻለም። ፋኖ በሶስት ወር ውስጥ ራሱን ሰክሰስፉል በሆነ መንገድ መከተል እንግዲህ ግቡ ፋኖን በሶስት ወር ውስጥ ማጥፋት ነበር። ፋኖቹ ደግሞ በሶስት ወር ውስጥ አለመጥፋት ነበር ኦብጀክቲቫቸው የመጀመሪያው ፌዝ እና በዚህ በመጀመሪያው ፌዝ አገዛዙ ፋኖን ማጥፋት አልቻለም። ከዛ ምን ሆነ? ሐምሌ 20 2015 ዓመተ ምህረት በየቦታው የተደራጁ ፋኖች የአማራ ክልል የብልጽግናን መንግስት አፈረሱ። ከመቶ ምናምን በላይ የሚሆኑ ወረዳዎችን ከነዋና ከተሞቻቸው ተቆጣጠሩ። ባህር ዳር፣ ጎንደር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ደብረ ብርሃን፣ ሸዋሮቢት፣ ላሊበላ ወደ ሌሎች ከተሞች ነበሩ። እነዚህ ወደ 8 የሚሆኑ ቁልፍ የተባሉ ከተሞችን ሁሉ ሳይቀር የፋኖች ተቆጣጠሩ። ከዛ በኋላ ሐምሌ 28 2015 ዓመተ ምህረት የብልጽግና መንግስት የአስቸኳይ ጊዜ አዋጅ አወጀ። እንደው ያለው ነባራዊ ሁኔታ ከዛ እንደገና የአስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ተራዘመ። ከዛ የጥቅም ዘመቻ የመስከረም ዘመቻ እየተባለ ላለፉት 3 ወር በየጊዜው 30,000 ሰው ወታደር ይልካል፣ 40,000 ሰው ወታደር ይልካል፣ 50,000 ሰው እንደዚህ እያደረገ የፋኖን ኃይል ለመምታት ሞከረ እና ፋኖቹ ወደ 200 ምናምን የሚሆኑ የተለያዩ አደረጃጀቶች እነዚህ ሁለት አደረጃጀቶች እነዚህ ከ200 በላይ የሚሆኑ አደረጃጀቶች እንደ ከ3 ዓመት በፊት የነበረው ይሄ ነው። ትልቅ ኃይል አለ ግን ያልተደራጀ
ያልሰለጠነ ኦርጋናይዝድ ያልሆነ ፕሮፌሽናል በሆነ ወታደራዊ መንገድ ያልተዋቀረ የተበታተነ ኃይል ነው ከ3 ዓመት በፊት የነበረው። ከ2 ዓመት በፊት እንደዚሁ በሸዋ የተደራጁ የተለያየ የተበታተነው ወደ ሻለቃ ከሻለቃ ወደ ክፍለ ብርጌድ ከብርጌድ ወደ ክፍለ ጦር በምናምን እያሉ እንደዚሁ ወደ 7 ምናምን እዞች ተቋቋሙ። እንግዲህ ከ200 ምናምን አደረጃጀት ወደ 7 ሄዱ ማለት ነው። ያለፈው ዓመት ደግሞ ከ7 ወደ 2 አፋብሃ የሚባልና አፋህድ የሚባል ድርጅት ተቋቋመ። እንግዲህ ተመልከቱ ከ200 ምናምን ከ3 ዓመት በፊት 200 ምናምን አደረጃጀት የነበረው ከ2 ዓመት በፊት ወደ 7 አንድ ዓመት በፊት ደግሞ ወደ 2 አደጉ። አሁን ግን አንድ ድርጅት ነው ያለው። የአማራ ፋኖ ብሔራዊ ንቅናቄ አንድ ድርጅት ነው ያለው። ስለዚህ አንድ የሆነ ድርጅትና የተበታተኑ ሲቆም ውጤታቸው ይለያያል። ስለዚህ አቤ ቶክቻው ከ3 ዓመት በፊት በነበረው አይነት አይደለም አሁን ማየት ያለበት። አሁን ያለው የፋኖ አቅምና ከ3 ዓመት በፊት የነበረው የፋኖ ድርጅታዊ አቅም ይለያል። ይህንን እንኳን መገንዘብ አልቻለም። ሌላው በፊት ፋኖች በጣም ቀላል መሳሪያዎች የነበራቸው ከ3 ዓመት በፊት አሁን ፋኖች የኔ ወንድም ድሮኖች ሁሉ ታጥቀዋል። ከባባድ መሳሪያዎች ዲሽቃዎች ምናምኖች በሙሉ አሏቸው። በአንዳንድ አካባቢዎች ኢቭን መካናይዝድ ብርጌድ ሁሉ አለ። እንደው ምናልባት ከፋኖ አካባቢ የሚደረገውን ዘገባ ሰምቶ ካልሰማ ልንገረው። በጎጃም 5 ኮር አለ። 5 ኮር በጎጃም አሁን በቅርብ በ3 ጀነራሎች የሚመራ በ8 ኮሎኔሎች የሚመራ በ8 አቅጣጫ የጎጃም እምብርት የሚባለው አካባቢ እንቅስቃሴ አድርገው አንድ ኮሎኔል ተማርኳል። በወለጋ በቅርብ ጊዜ አንድ ጀነራል ተገድሏል። የ6ኛ እዝና የምስራቅ እዝ በአንድ ላይ ሆነው ነው ጎጃም ላይ ውጊያ ያደረጉት ሰሞኑን። በሸዋ የ101ኛው አየር ወለድ፣ የ102ኛ አየር ወለድ፣ የ103ኛ አየር ወለድ፣ የ104ኛ አየር ወለድ፣ የ105ኛ አየር ወለድ፣ የ106ኛ አየር ወለድ እንደዚሁም የባህር ኃይል እዝ እነዚህ በሙሉ በሸዋ ሆነው በአሁኑ ጊዜ እየተዋጉ ነው። አቤት ሆና በሸዋ 4 ኮር አለ። በጎጃም 5 ኮር አለ። በወሎ 6 ኮር አለ። በጎንደር 8 ኮር አለ። በወለጋ ደግሞ ትልቅ ኃይል አለ። ይሄ ሁሉ ኃይል የተደራጀ በአንድ ወታደራዊ አዛዥ በጀነራል ተፈራ ማሞ የሚመራ ነው። ወታደራዊ አዛዡ ጀነራል ተፈራ ማሞ። ስለዚህ ይሄ አሁን ፋኖ ህወሓት ኖረችም አልኖረችም ፋኖ በተቀናጀ መልኩ ኦፕሬሽኖችን ቢያደርግ የብልጽግና አገዛዝን መጨረሻ ማምጣቱ አይቀርም። ይሄንን የአብይ አህመድ መንግስት እነ ብርሃኑ ጁራሞ ነው ያቃሉ። የፋኖን አቅም ያቃሉ፣ በደንብ ያቃሉ። ስለዚህ ከ2 ዓመት በፊት ፋኖ ምንም ስላላደረገ ከ3 ዓመት በፊት ፋኖ ምንም ስላላደረገ አሁንም ምንም አላደረገም ብለህ የምታስብ ከሆነ ያ ያንተ ችግር ነው። ስለዚህ ፋኖች የተቀናጀ ስትራቴጂክ የሆነ አመራር ሰጥተው እንቅስቃሴ ካደረጉ ይሄ ብልጽግና መንግስት ያልቀላታል። ይሄንንም ስለሚያውቁ ነው የብልጽግና ሰዎች እየሸሹ ያሉት። ቤተሰቦቻቸው ልጆቻቸውን እያሸሹ ገንዘባቸውን ሀብታቸውን እያሸሹ ያሉት በዚህ ምክንያት ነው። ሌላው ከዚህ በተጨማሪ በእነ አብይ አህመድ ላይ በብልጽግናዎች ላይ በእንቅርት ላይ ጆሮ ደግፍ የሚባለው ደግሞ ሌላው ነገር ምንድነው መሰላችሁ? አንዱ የአብይ አህመድ ስትራቴጂ የነበረው ፋኖን አይዞሌት አድርጎ በዚህ በኩል ፋኖ በደቡብ ፋኖን እየመታ በሰሜን ህወሓትን ከጎኑ አድርጎ በህወሓት በኩል ፋኖ ለመምታት ነበር። ፋኖን እንደ ሳንዱች ለማድረግ ነበር ሐሳቡ። ፋኖ ምንም አይነት የውጭ ኮሪዶር ሳይኖረው ምንም አይነት የሎጂስቲክ ድጋፍ ሳያገኝ ራሱ በራሱ እንዲዳከም ነበር ስትራቴጂ። ይሄም ስትራቴጂያቸው እንዳለ አመድ ላይ ተመጥቶባቸዋል። ለምን ፋኖቹ ከህወሓት ጋር አሁን እየተባበሩ አሁን በህወሓትና በፋኖ መካከል አጋርነት አለ፣ ንግግር አለ፣ መናበብ አለ። አሁን የብልጽግና መንግስት ኦሬዲ ጠንካራ የሆነውን ከ3 ዓመት ከ2 ዓመት በፊት ከነበረው በብዙ እጥፍ ጠንካራ የሆነውን አንድ የሆነውን የተባበረውን የተደራጀውን ፋኖ ብቻ አይደለም አሁን የሚገጥሙት፣ አሁን ህወሓትንም ነው።
ይሄ ያላስጨነቃቸው አቤቶላ ማን ነው የሚያስጨንቃቸው? ስለዚህ ይሄ አቤቶላ ያለው ነባራዊ ሁኔታ እንዲያውቅ ነው። አሁን ያለውና ከሁለት ዓመት በፊት የተለያየ እንደሆነ በዚህ አጋጣሚ እንዲያውቅ ነውና ከሁለት ዓመት በፊት ከሶስት ዓመት በፊት የነበረውን ይዞ አሁን ድምዳሜ መስጠት ትንሽ ሚዛናዊነት ትንሽ ችግር አለበት። በመጨረሻ ለአቤ ቶክቻው የምለው ነገር እባካችሁ ስለምን ነበር አብይ አለ ሲለምን መቼ እየለመነ ሰላም እናምጣ እንነጋገር ብሎ እየለመነ ነው አብይ አለ። የት ቦታ ነው አብይ አህመድ የለመነ? የት ቦታ ነው አብይ አህመድና የኦሮሞ ብልጽግና? እስቲ አቤ ቶክቻው ምናልባት አብይ አህመድ በፌስቡክ የለጠፈው ይሁን ወይንም በኢቢሲ በዋልታ የሰማውን ክሊፑን ይላክልኝ። የብልጽግና መንግስት ከፋኖ ጋር ለመደራደር ለፋኖ እንደራደር ችግራችንን በውይይት እንፍታ ብሎ ጥያቄ ያቀረበበትን የፌደራል መንግስቱ ነው ማለት የፌደራል መንግስቱ ጥያቄ ያቀረበለትን እስቲ ክሊፕ ይላል። አንድም ጊዜ የፌደራል መንግስት ለፋኖ ለራሱ እውቅና ሰጥቶ ከፋኖ ጋር ለመደራደር ፈቃደኝነቱን አላሳየም አንድም ጊዜ። ስለዚህ ለመነ በሰላም ችግራችንን እንፍታ ብሎ ለመነ ብሎ አቤ ቶክቻ የሚናገረው በፓርላማ የሚናገረው ነው። የቆሻሻ ንግግሩን ተቀብሎ ከሆነ እሱ ላይ ለርቀ የአብይ አህመድን ሄዶ ለሶስት ሰዓት እየተተረተረ የሚያወራውን በቃ ውሸትና አሰልቺ ደባሪ ንግግር እሱን ሰምቶ ከሆነ ሌላ ነገር ግን ፎርማል በሆነ መንገድ ኦፊሻል በሆነ መንገድ የብልጽግና መንግስት ለፋኖች ጥሪ በኮሚሽኑ በኩል አይደለም፣ ለብልጽግና በሚሰሩት በእነ መስፍን አርያ በኩል አይደለም፣ ወይም ደግሞ በአንተ በአቤ ቶክቻው በኩል አይደለም። በቀጥታ የፌደራል መንግስት የኮሚኒኬሽን ጽህፈት ቤት አለ አይደል? በኮሚኒኬሽን ጽህፈት ቤት በኩል ለፋኖች ኦፊሻል ጥሪ ቢያቀርብ ያኔ እሺ ጠይቀው እምቢ አሉ ብለህ መከራከር ትችላለህ። እና አልጠየቀም። አብይ አህመድ ጥያቄ ከፌደራል መንግስቱ ከፋኖ ጋር እንደራደራለን የሚል ጥያቄ ቀርቧል። ሁለተኛ ፋኖች የኔ ወንድም ያሉትን ችግሮች ሰላማዊ በሆነ መንገድ በውይይት ለመፍታት ፈቃደኛ እንደሆኑ በተደጋጋሚ ጠይቀዋል። ለዚህም ማስረጃ ልስጥ። በምክንያት ነው አንተ አብይ ለምኗል የምትለው መረጃ ሳታቀርብ ነው፣ ወይም ደግሞ በፓርላማ የተናገረውን ቁጣሳ ንግግር ወስደህ ነው አትፌስ ቫልዩ። እኔ ግን በማስረጃ ልንገርህ የኔ ወንድም፣ በማስረጃ የአማራ ፋኖ ብሔራዊ ኃይል ከአንድ ዓመት በፊት በሚቋቋምበት ጊዜ ፋኖ እንዳልኩ ከሰባት ከምናምን አደረጃጀት ወደ ሁለት በሚሰበሰብበት ጊዜ የአማራ ፋኖ ብሔራዊ ኃይል በሚሄድበት ጊዜ ለአምባሳደር ለአሜሪካ አምባሳደር ደብዳቤ በጻፉት ለንግግር ዝግጁ ነን፣ ያለውን ችግር በውይይት ለመፍታት ዝግጁ ነን፣ ይሄንን ማሳወቅ እንፈልጋለን። ለዚህም ደግሞ ምንድነው አብይ አህመድ ያሰራቸውን የህሊና እስረኞች ይፍታ፣ ተኩስ ያቁም፣ ወታደሮቹን ደግሞ ከአማራ ክልል ያስወጣ። ይሄ ከተደረገ ያሉንን ችግሮች በውይይት ለመፍታት ዝግጁ ነን የሚል ለሰላም ዝግጁ መሆናቸው ለድርድር ዝግጁ መሆናቸውን ከፌደራል መንግስት ጋር ለመደራደር ዝግጁ መሆናቸውን በደብዳቤ አሳውቀው እንደገና አሁን የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ በኋላም ደግሞ ለአፍሪካ ህብረት በተላከ ደብዳቤ በግልጽ ደብዳቤው ይፋ ሆኗል። በአማራ ፋኖ ብሔራዊ ንቅናቄ በውጭ ግንኙነት መምሪያ በኩል የተላከ ደብዳቤ ነው እና ያ ደብዳቤ ምንድነው የሚለው? አሁንም ያሉትን ችግሮች በድርድር ለመፍታት ዝግጁ ነን። ለዚህም ከህገ መንግስት ምንድነው አብይ አህመድ ክልሉን ምንድነው ተኩስ ያቁም፣ ወታደሮቹን ወደ ካምፕ ያስገባ፣ ያሰራቸውን የህሊና እስረኞች ይፍታ እና መሰረታዊ የሆኑ ጥያቄዎችን ሁሉ አስቀምጧል። ስለዚህ ፋኖ ዘንድ ያሉትን ችግሮች በውይይት ለመፍታት ፈቃደኝነት እኛም ራሳችን ምናልባት አቤ ቶክቻው የኔን ፕሮግራም የሚከታተል ከሆነ እኛም ራሳችን ይሄ አሁን የምክክር ኮሚሽን ተብሎ የሚጠራው ስብስብ ጉባኤ እንደው ይሄ ጉባኤን እንደው ይሄንን መልካም አጋጣሚ እንኳን ተጠቅመው ቢያንስ በምክክሩ ወቅት ወደ ምክክር ከመግባታቸው በፊት እንደው ቢያንስ እስቲ ኢትዮጵያ ትምከር፣ ኢትዮጵያውያን እንነጋገር ብሎ የሀገራችንን ችግር በውይይት እንፍታ ብሎ አይደል እንዴ አዲስ አበባ እየተመካከራሉ እና ይሄንን በሚያደርጉ እንደው ቢያንስ እንደው ለምክክር ሲባል እኮ ውይይት ሲባል ድርድር ሲባል እኮ ቢያንስ አትሊስት ነገሮችን ረገብ ማድረግ ያስፈልጋል አይደል እንዴ? ነገሮችን ለረገብ ለማድረግ እንኳን ቢያንስ እንደው በዚህ ጊዜ ተኩስ አቁም ቢያውጅ አገዛዙ በቃ የምክክር ሂደቱን ለመርዳት ይሄ የምክክር ድባብ የውይይት ድባብ የሰላምን ድባብ ለማምጣት ጉድ ዊል ጀስቸር እንዲሆን
በእውነት ያለውን ችግር ሰላማዊ በሆነ መንገድ መፍታት መፈለጋቸውን የሚያሳይ ለማሳየት በሚል ልክ ያኔ ከህወሓት ጋር ውጊያ ሲያደርጉ የትግራይ ህዝብ ጽሞና ጊዜ እንዲኖረው የትግራይ ህዝብ እንዲያርስ ብለን የተናጥል የተኩስ አቁም አውጀናል እንዳሉ ልክ ያን የዛን አይነት ልክ ያችን አይነት እርምጃ ወስደው በአማራ ክልል የተኩስ አቁም በጎንደር በጎጃም በወሎ በሸዋ በወለጋ ተኩስ አቁመናል ቢል ትዕዛዝ ቢሰጥ አትሊስት ትንሽ እንኳን እነዚህ ሰዎች ለሰላም ፍላጎት አላቸው የሚል ነገር በሰው አይምሮ ውስጥ አያድርም ነበር እና ያንን እንዲያደርጉ እኔ ራሴ ጠይቄ ነበር። በመረጃ ቴሌቪዥን በቀጥታ በሚተላለፍ ፕሮግራም ይሰሙታል። ይሄንን ጥያቄ አቀርባለሁ። የህሊና እስረኞችን አቤት ወክቻ ብዙዎቹን አንተ ታውቃቸዋለህ። አንዳንዶቹም እንደውም በአንተ ምክንያት ነው የታሰሩት። እነ ጋሽ ታንቱ እነ ጋሽ ታዲዮስ ታንቱ በአንተ ምክንያት ነው የታሰሩት። ይሄው ከ3 ዓመት በላይ አቤት ወክቻው በአንተ ምክንያት ጋሽ ታዲዮስ ታንቱ ሽማግሌ የ80 ምናምን ዓመት ሽማግሌ አሁንም አንተ በመደግፋቸው በአብይ አህመድ እየተዘካዩ እግዚአብሔር እኔ የምሰማው ፈጣሪን ነው ሽማግሌን ማንገላታት አያስፈልግም ብሎ እነ ስብሐትን ነጋ የፈታ ሰው እኚህን 80 ምናምን ሰው አሁንም በእስር ቤት ማቆየት ጭካኔ አይደለም አለቃይ? ስለሳቸው አንተ ጮኸታ ካለ በአንተ ምክንያት ነው የታሰሩት። እነሳቸው እነ ጋሽ ታዲዮስ ታንቱን መፍታት ያልቻለ የታሰሩ የህሊና እስረኞችን መፍታት ያልቻለ ምን ችግር አለው? እስቲ ንገረኝ፣ ምን ችግር አለው እስረኞቹን ቢፈቱ? እንኳን የህሊና እስረኞች እንኳን ምንም ወንጀል ያልፈጸሙ ወንጀል የፈጸሙ ራሳቸው አንዳንዴ ምህረት ይደረግላቸው የለም ወይ? ምን ችግር አለው በምህረት እንኳን ቢፈቱ ቢለቀቁ? ሂደቱን የሚረዳ ከሆነ ምክክሩን የሚረዳ ከሆነ መቀራረቡን የሚረዳ ከሆነ ምን ችግር አለ? ያንን ማድረግ አልፈለገም። እነዚህን ሁሉ ግን ማድረግ አልቻሉ። ጭራሽ አቤቶላ በምክክር ኮሚሽኑ ጊዜ ገዳማት ላይ ድሮን እየተኮሱ የጦር ወንጀል እየፈጸሙ ነው። ሲዋጉ ጨካኝ ትላላችሁ አለ። ማንንም ሲዋጉ ጨካኝ አላለ። ከፋኖ ጋር ፊት ለፊት ገጥመው ቢዋጉና ፋኖን ቢጥሉ ጦርነት ነው ብለን ነው የምንለው። በቃ ለሞቱት ፋኖች አዝነን ጀግኖች ብለን ሰማዕታት ብለን እናልፋለን። ነገር ግን መናኸሪያ ላይ መተኮስ፣ ትምህርት ቤት ላይ መተኮስ፣ ንጹሃን ዜጎች ላይ መተኮስ፣ ገዳማት ላይ መተኮስ ይሄ ውጊያ አይደለም፣ ይሄ የጦር ወንጀል ነው። እኛ አትዋጉ ለምን ተዋጋችሁ አይደለም እያልን ያለን። ኦፍኮርስ ውጊያ ነው፣ በውጊያ ሰው ይሞታል። ነገር ግን ውጊያም ራሱ ህግ አለው፣ የውጊያ ህግ አለው። አቤት ወክቻው ምዕራባዊ ሀገር ነው የምትኖረው፣ የሰለጠነ ሀገር ነው የምትኖረው። የውጊያ ህግ አለው። ንጹሃን ዜጎች ላይ መግደል ወንጀል ነው፣ የጦር ወንጀል ነው። መነኮሳት ላይ መግደል የጦር ወንጀል ነው። ይሄ አንተ የምትደግፈው አገዛዝ የጦር ወንጀል እየፈጸመ ነው። ስለዚህ ያለው ሁኔታ ይሄ ነው። እኔ አንተ እንደምትፈልገው ቢሆን አገሪቷ ሰላም ብትኖር ደስ ይለኛል። ጦርነት ቢቆም የምፈልገው ነገር ነው። ወንድም ጦርነት እንዲቆም የድርሻዬን ብዙ ሞክሬያለሁ እና አብይ አህመድ ጉድዊል ጀስቸር አሳይተው እስረኞቹን ፈተው የተኩስ አቁም አውጀው ለሰላም ለእውነተኛ ሰላምና ለእውነተኛ ድርድር ቢዘጋጁ እኔ በበኩሌ እንደ ፋኖ ደጋፊ ፋኖዎችንም ይሄን አጋጣሚ ተጠቀሙ፣ ሰላም ይሻላችኋል ብዬ እነሱንም ለመናገር ባለኝ አጋጣሚ ለነሱም ይሄንን ምክር ሐሳብ ለመስጠት ድፍረቱ ነበረኝ፣ ፍላጎቱ ነበር። ግን አብይ አህመድ ያንን ማድረግ አልቻለም። በቃ ይሄ በምክክር ኮሚሽኑ እኮ ተጠቅሞ ይሄው አሁን እስረኞች ተፈቱ፣ ይሄው አሁን ምንድነው ተኩስ ቆሟል፣ በቃ አሁን ያሉ ልዩነቶች ካሉ በቃ በድርድር እንደገና እንፍታ፣ በቃ እናንተም ተኩስ አቁሙ ብዬ ለመናገር እኔ አልፈራም። እኔ ብዙ ጊዜ አይስ ብሬከር ነው ይሉኛል። እኔ ብዙ ጊዜ ሰው የማይደፍረውን ነገር ምደፍር ሰው ሰላምን እስካመጣ ድረስ ኮመን ሰንስ የሆነ ነገር እስከሆነ ድረስ ሰው ጠላኝም አልጠላኝም ከመናገር ወደኋላ አለ። እኔ ፕሮፓጋንዲስት አይደለም እንዳንተ ወይ እንደሌላ ሰው። ግን ምንም ነገር ሊሰጠናል በቃ ይሄ የምክክር ኮሚሽን የተባለው ራሱ በቃ ጋርቤጅ ነው፣ ጋርቤጅ። በምክክር ኮሚሽን ውስጥ መነኮሳት የሚገደሉ ከሆነ እንግዲህ ታዲያ እነዚህ ሰዎች በቃ ሰላም ጨራሽ የማይፈልጉ ናቸው። ስለዚህ እነዚህን ሰዎች ከ4 ኪሎ
ከመቅበር ውጪ ከ4 ኪሎ እነዚህ ሰዎች ከማስወገድ ውጪ የብልጽግና ዘረኛውንና አረመኔያውን የብልጽግና አገዛዝ ከመቅበር ውጪ በቃ ሌላ አማራጭ ሰላም የማይፈልጉ ከሆነ ውይይት የማይፈልጉ ከሆነ በማሰር በመግደል በማፈናቀል በስልጣን ላይ መቀጠል የሚፈልጉ ከሆነ በድሮንና በመሳሰሉ ቴክኖሎጂያቸው ተማምነው በቃ የፈለጉትን እያረዱ የፈለጉትን እየገደሉ መቀጠል የሚፈልጉ ከሆነ አይቻልም። ስለዚህ ይወገዳል እና አሁን ባለው ሁኔታ አቤ ቶክቻው ወደድክም ጠላህም አሁን ባለው ሁኔታ የብልጽግና አገዛዝ ይወገዳል። አይቆይም። የማይቆየው ለምንድን ነው መሰለህ? የፋኖ አቅም ከ3 ዓመት በፊት ከ2 ዓመት በፊት ከ1 ዓመት በፊት የነበረው አይደል። ትልቅ የፋኖ ኃይል አለ። ፋኖዎች አንድ ሆነዋል። ያ ብቻ አይደለም። አሁን ፋኖዎች ከሌሎች ኃይሎች ጋር ከህወሓቶች ጋር ደግሞ ከባባድ መሳሪያ ካላቸው ከህወሓቶች ጋር ደግሞ አብረው በትብብር እየሰሩ ነው። ልዩነቶች አሏቸው። አዎ ልዩነቶች አሏቸው። ግን እነዚህ ልዩነቶች በህወሓትና በፋኖ መካከል ያሉትን ልዩነቶች ወደፊት በውይይት ይፈታሉ። ሁሉንም አሸናፊ ባደረገ መልኩ ይፈታሉ። እንግዲህ ያለው ሁኔታ ይሄ ነው። አድማጮቻችን፣ ተመልካቾቻችን ነገሮችን ኢን ፐርስፔክቲቭ እናስቀምጥ በሚል ነው። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።